ግማሽ ወረቀት ስታረብ ይሄንን ነው መጠየቅ እንፈልግ። ይሄንን ነው ፋሚሊ ምን አይነት ደስታ ተሰማሽ ነበረ? እና በጣም ደስ ይላል። ብዬ ላውራክ ጠረጴዛ ላይ ያስቀመጥከው አልነገረኝም ነበረ። በቃ ሁሉንም ነገር አስተካክላለሁ አታስቢ ምናምን አለኝ። እንግዲህ ውድ ቤተሰቦች እንደምታዩት አብርሽና ሩታ ያው እንግዲህ እንደምታዩት ደስ በሚል ሁኔታ ተገናኝተዋል ማለት ነው። እንግዲህ ለካ እንደው እኔ አብርሽን በምን አይነት ሁኔታ እኔ እኮ አንድ ጊዜ ወደ ፍቅር ጋር ትሄዳለህ፣ አንድ ጊዜ ወደ ሩታ ጋር ትሄዳለህ። በቃ ግራ አጋባህን እኮ ማለት ነው። ልክ እንደዚህ ሀገር አየር ሆንክብን ማለት ነው አብርሽ እንዴ። ፍቅርን ስለማን ጥላሃት ተርካሁን አሁን ደግሞ አብሬ እዚች ሩታ ጋር አሁን ደግሞ ያው እንግዲህ በምታዩት ሁኔታ ቀንጠስ ብሎ ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የቻናሌ ተከታታዮች በሙሉ እንደምናችሁ ልኝ ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ሩታ ደግሞ እንግዲህ በሌለ ደስታ አንገቱን ጠምጥማ ያዙ ይልቀቁኝ እያለች ትገኛለች ማለት ነው። የፍቅር ደጋፊዎች እንግዲህ ምን ትሆኑ ይሆን? ያው ህዝቡ ግልብጥ ብሎ ወደ ፍቅር ነበር እንግዲህ ቲፎዟቸውን እያሳዩ የነበረው ማለት ነው። አሁን ደግሞ ከፍቅር ጋር ግልብጥ ብለው ወደ ሩታ ጋር መጥተዋል ማለት ነው። እኔ አብርሽ በምን አይነት ሁኔታ እንግዲህ በማንኛይቱ እንደምትቆም ያው እስካሁን ግልጽ አልሆነልኝም። እንደኔ በጣም ቅብጥ ያልከው ከፍቅር ጋር ነበረ። ፍቅር እንግዲህ በምን አይነት ሁኔታ ይሄን ስታይ እንግዲህ በምን አይነት ሁኔታ እንደምትቋቋመው እንግዲህ መገመት ቀላል ነው። ውድ ቤተሰቦች ምን ትላላችሁ እናንተስ? እንግዲህ ያው በፍቅር ዙሪያቸውን በፍቅር ሲሄዱ በፍቅር ሲቀብጡ የነበረው ከፍቅር ጋር ነበረ። እኔ ዛሬ ነው በቃ ዛሬ ሲመጣልኝ ነው በጣም ግርመኝ ማለት ነው። በጣም ነው ግርም ያለኝ ማለት ነው። ለካ ተቀንጥሷል እንዴ? ወይንስ ዛሬ ብቻ እዚህ ቪዲዮ ብቻ ላይ ነው ወይንስ ሰሞኑን ጀምሯል ማለት ነው ከሩታ ጋር ማለት ነው። እኔ እውነት ሳየው በጣም ግርም ነው ያለኝ ማለት ነው። እንዴት ፍቅርን ጥሎ እንደዛ ሲሆን እንደዛ አብሮ ቅብጥ ሲሉ ዛሬ ደግሞ ዝጋ መጥቶ ከሩታ ጋር እንደዚህ ሲሆን ይሄ በጣም ግርመኝ፣ በጣም አጀበኝ። እስቲ ኮሜንት ላይ ጻፉልኝ። እኔ ገና ዛሬ ያው እኔ መከታተሉን ሰሞኑን አልከታተላቸው ነበር እና እኔ ያለፈውን ቪዲዮም አላየሁም፣ ግን ድንገት ዝጋ ሲመጣልኝ በጣም ገረመኝና ነው አሁን ወደዚህ ያመጣሁት ራሱ ማለት ነው። እና ይሄ ቪዲዮ ከሩታ ጋር የጀመሩት ዛሬ ይሄ ቪዲዮ ብቻ ነው ወይንስ ካሁን ቀደም ጀምረው ነበር? እንደዚህ በርክ ጉዳይ ማለት ነው መታረቃችሁ አብራጅ ደስ ማለታችሁ በጣም ደስ ይላል። ደስ ይለና ሁላችንም ቢሆን ማለት ነው። ነገር ግን ደግሞ ፍቅርን ለማን ጥላሃት ነው? ፍቅርን በምን አይነት ሁኔታ ነው የተለየሃት? ስለዚህ በጣም ከባድ ነው። አሁን ራሱ በሩታ ራሱ ትረጋለህ ብዬ አላስብም እንደኔ። ዝሮ እንግዲህ ያው ሰርጋቸውን በዱባይ እናደርጋለን እያለ ነው እንግዲህ ዱባዮች ተጠርታችኋል። እነሱ ግን ያው ሁሉንም በመላው ዓለም ነው ያሉት። ዝሮ ዱባዮች እንግዲህ ያው እዛው ሚዜም ትሆናላችሁ ማለት ነው። ተጠርታችኋል ዱባዮች ማለት ነው። የሩታ ቤተሰቦች ማሻአላህ ደስ ይላል። ለማንኛውም ያው ሩታ በጣም ልቧ እንትን ተብሎ ነበረ። በጣም ተናዳ ነበረ። ያው አሁን ደግሞ በዞ ቢቀጥልላቸው ደስ ይላል። ተሆነ አይቀር ደግሞ እናንተ እንድታረጋቸው እናንተ እንድትስማማችሁ ፉፉንና ፍቅርን ደግሞ እንደዚሁ ማስታረቅ አለባችሁ እናንተ ማለት ነው። እንግዲህ እሱም ይወዳታል። ያው እሷ ፍቅር አንተን ብላ ነበረ ወዲ አንተን ያለችው። አንተ ደግሞ ከሩታ ያው ልብ ስለቀረህ እነሱን ሁለታቸውን ደግሞ ማስታረቅ አለባችሁ ሩታና አብርሽ ማለት ነው። ለምን እቺ ልጅ መጎዳት የለባትም? አብርሽ እንዴ ታው እንጂ አንተ ከሩታ ጋር አለምህን እየቀጨህ በዱባይ ፍቅርን ስለማን ጥላሃት እውማ እንደምትንጠለጠልበት ማለት እንጥልጥለን ያለችበት ማለት ነው። በጣም ማለት ነው በጣም የሌለ ተወስዶብሽ ነበረ። ለማንኛውም ያው እጅሽ ላይ ገብቷል ማለት ነው። ታሁን በኋላ ጥብቅ አድርገሽ ሸህድ ያለሁ ቢልም በቃ ስር አድርገሽ መያዝ አለብሽ ማለት ነው።
እንደዛ አሁን እንዳያሽው ግጥም አንገቱን ግጥም አድርገሽ መያዝ አለብሽ። እንደዚህ ማለት ነው። በቃ የትም እንዳይፈለከለክ ማለት ነው። አሁን ደግሞ አንቺ ቁጭ አድርጎ ደግሞ ከፍቅር ጋር ታረቅኩ ብሎ ደግሞ አሁን በሚቀጥለው ቪዲዮ እንዲያናይህ ሁለተኛ ማለት ነው። ሁለተኛ እንዳይለመድ ሁለተኛ ሩታን ጥለህ ፍቅር ጋር ወይንም ሌላ ጋር እንዲያትገኝ። እኔ ስንት ጊዜ ነው የምነግርህ ተው አንተ ልጅ ተው ማለት ነው። እና ውድ ቤተሰቦች ያው በዚህ ሁኔታ ያው ታርቀው እንደዛ ስትበሳጭ ልክ እንግዲህ ታስታውሱ እንደሆነ የተተፋ ምራቅ መልሶ ይዋጣል እንዴ አይዋጥም ብላ ነበረ። እንደው ቁርጥ ብላ ሄደችው። እኔ ራሱ እንደው መልሰው ራሱ እንኳን አብረው እንደዚህ ታርቀው እንደው ባንድ አካባቢ ራሱ ይቀመጡ አይመስለኝም ነበረ። ያው ትውስታላቸው የልጅነት ፍቅር አለ እንጂ ከፍቅር ጋር የልጅነት ፍቅር ያለህ እንደውም እንደ ያሰቡት ከሆነ ከሩታ ጋር ነው ማለት ነው። ለምን እንደዚህ ባትወዳት እናንተን ባትላት ሁለተኛ እንደዚህ ታርቀህ በዚህ ሁኔታ አናይም ነበረ። እና ሩታን ይወዳታል ማለት ነው። እና ፍቅራችሁን ያጥናላችሁ። እንግዲህ ሰርጋችሁንም ደግሞ ያማረ ያርግላችሁ። ለማንኛውም ውድ ቤተሰብ ሩታ ዛሬ ፍንጥዝጥዝ ብላለች ማለት ነው። ፍንጥዝጥዝ ያለችው ፍቅር ነበረች። ተፍቅር በላይ ደግሞ የሆነችው ዛሬ ሩታ እንደምታዋት ያ የሚቆጣ ያ ልክ ሲያወት የሚገረፈው ፊቷ ዛሬ ፏፈክት ብሏል ማለት ነው። አብርሽን ያው ስለታረቁ ማለት ነው። አረ ጠምጥማ ሰማል ጨርሰው እኮ ነው እንግዲህ ጥሎሽ ባልሄዴ። ያው ለአሁኑ ግን ጥሩ ነው። ባገባሽ በሳምንቱ ደግሞ ፍቅርን ደግሞ አመጥቶ በቃ እንደዚሁ ያው በሽምኛን እኛም በሽም እንትን አድርጎናል እየቀያየረ ያመጣቸዋል ማለት ነው ሴቶችን። እና በጣም ደስ ይላል። ደስ ይላል ማለት ነው። ያው እንግዲህ ያሳምርላችሁ ነው የምንለው እኛ። እና ውድ ቤተሰቦች እንግዲህ የፍቅርና የፉፉን ደግሞ እንግዲህ በምን አይነት ሁኔታ እንደሚመጡ ያው መገመት ነው። ፉፉና ፍቅር ደግሞ ከዚህ በተለየ ሁኔታ ያው እንደሚመጡ እርግጠኛ ነኝ። ለምን ያው እሷ አለይ ብላ ነው ከፉፉ እሷም የራቀችው ነበረ። ፉፉ እንደዛ ሲለምናት በጣም ይወዳታል እሱ ራሱ። እሷ ያው ሲጀመር እሷም ፊቱን ያው ካንተ ከሱ ተለይቼ ወደ አንተ መንጣቱ ሸማ አይሆንም እንዴ? ልክ እንደ ሉንታ ይዟት ነው እንጂ እሷም ተወደዋለሽ ማለት ነው። ስለዚህ አብርሽ ይዘሃል፣ የራስህን ይዘሃል። ፍቅርም ደግሞ ፉፉን ይዛ በአንድ ቪዲዮ እንደሚመጡ እርግጠኛ ነኝ ማለት ነው። እና ውድ ቤተሰብ ቪዲዮውን እያያችሁ ላይክ ሼር እያደረጋችሁ አበረታቱኝ። ኮሜንት ላይ የአብርሽን አቋም ኮሜንት ላይ ትጽፉልኛላችሁ ማለት ነው። አቋሙ ምን ይመስላል? እሺ ዛሬ እንደዚህ ስታዩ ዛሬ ከፍቅር ጋር አይታችሁት ነገር ደግሞ ከሩታ ጋር ይታያል ማለት ነው። በምን አይነት አቋም ነው? ምን አይነት አቋም ነው ያለህ? ስለዚህ በአንዷ መጥናት አለብህ ወይ ካልሆነ ሁለቱንም እኩል አድርገህ ባለ ሁለት ሁን። አንዷን እንደዚህ እያረክ አንዷን እንደዚህ እያረክ አንዷን እያደማህ አንዷን እያስደሰትክ እንደዚህ ነው። ለምን ስሬስ በቃ ሁለቱንም የምትይዝ ተሆነ ሁለቱንም በአንዷ የምትጠና ተሆነ ወይ በሩታ ወይ በፍቅር መሆን አለብህ ማለት ነው። ስለዚህ ውድ ቤተሰቦች ቪዲዮን አይታችሁ እንግዲህ ላይክ ሼር አድርገው ኮሜንት ጠብቃለሁኝ። ኮሜንት ላይ ጻፉ። ለዛሬው ዝጋ ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።